ሰላም ሰላም ቤተሰብ እንዴት አመሻችሁ? እግዚአብሔር ይመስገን። እንግዲህ ዛሬ ብሩኬ ከሀሰን ጋር መጥቷል። ሀሰን ቤት ሀሰን ያው ቅመም ያለችበትን ቦታ እኔ ብቻ ነኝ የማውቀው፣ ከኔ ውጪ ማንም ሰው የሚያውቅ ሰው የለም ብሏልና እንግዲህ ቅመሜ ከሀገር አልወጣችም፣ ያለችው አገር ነው። ኦኬ እና አንድ ቀን የሚሆን ሁለት ቀን ትኬት እንዲቆርጥ አደርጋለሁ እንዲሄድ። የትናንትና ቪዲዮ ልቤ ሰብሮታል ብሏል ኦልሬዲ። እኛ የጀመርነው ብሩኬን ለማስተማር ነው። ቀድመን እናቅ ነበረ እሱ እንደሆነ፣ ግን ደግሞ ከመስመር እንዲወጣ አደረከው። አሰነክ ማለት ነው። ልክ እንደ በፊት እንዳደረከው ማለት ነው። ስህተትን ማመን መቻል አለብህ። እና ምንድነው አሁን ያው ድራማ እንደሆነ ግልጽ ነው። ቅመሚ ብሩክን እንዴት እንደምታፈቅረው ይሄ ዓለም ነው የሚያውቀው። ዓለም ያውቃል እንዴት እንደምታፈቅረው፣ እንዴት እንደምትወደው፣ ብሩኬ እንዴት እንደሚወዳት፣ እንዴት እንደሚያፈቅራት ይሄ ዓለም ያውቃል ማለት ነው። ምንድነው ያለ መግባባት ነው። ያለ መግባባት ነገሮችን ቁጭ ብሎ አለማውራት፣ በዛ ላይ ያንተ ወከባ ነው እንደዚህ መስመር እንዲስት ያደረገው ማለት ነው። ስህተት ደግሞ መቀበል አለብህ ሀሰን። ምንድነው የተሰጠ ካራክተር ነው፣ ግን ደግሞ አለ አይደለ የሆነ በቃ የቃላቶችህን አጠቃቀም በጣም በቃ አልቻልክበትም። ይህንን ቃላቶችን ከመስመር እንዲወጣ ልጆችን ጭራሽ እንዲራራቁን ያደረካቸው፣ ጭራሽ ሰጣ ገባ እንዲገቡ በቃ አላደለ እንዳይከባበሩ። በስመ አብ ሀሰንን በዚህማ ስህተትን ማመን መቻል አለብህ። ምንም ታላቁ ብትሆን ግን ደግሞ ይሆናል አይደለ? በጣም ቃላቶች ጥሩ አልነበሩ እና ለዚህ ነው መስመሩን የሳተ ማለት ነው ወንድማችን ሀሰን። ኔክስት ዴ እንደዚህ አይነትን ካራክተር ሲሰጥ ኖ ማለት አለብክ። ማለት አንዳንድ ሰዎች አንዳንድ ፍቅረኛሞች እንደ ጨረቃዎቹ ላይሆኑ ይችላሉ። በዛውም ተለያይተው ሊቀሩ ይችላሉ። የዛኔ እሱን ያለያያቸው ልትባል ትችላለህ። ተለያይተው በዛውም ሲቀሩ አንተም ጸጸት ነው የምትገባው፣ ምን ነው ባላደረኩ ብለህ ማለት ነው። እና እንደዚህም አይነት አጋጣሚ ያለ ሊያጋጥምህ ይችላል። ቃላቶች በጣም አችልም፣ እንደመጣለህ ነው የምታወጣቸው። ይህንን ከመስመር እንደሚያስወጣ ማወቅ መቻል አለብህ ሀሰን። ለማንኛውም መጨረሻውን ስለደረሰ በጣም እናመሰግናለን። እኛ የምንፈልገው እንደዚህ አይነት ምንድናለው ህዝቡ የሚፈልገው መብጥብጥ ነው፣ መበጣበጥ ነው የሚፈልገው ብሏል። ኤግዛክትሊ ማርያምን ይሄ ሁሉም ነው የእውነት የሆነ በቃ እኔ እንጃ ሾርት ሚሞሪ ሆነናል ብዬ አስባለሁኝ። ብጥብጥ ነው በቃ። ጥሩ ነገር ሲሰሩ ቪዋቸውም ትንሽ ነው፣ ላይካቸውም ትንሽ ነው። እና ብቻ ያው ከብዛቱ ጥራቱ የምር እኛ ፍቅራቸው ነው የምንፈልገው። አሁንም የእውነት የትላንትናው የቅመምዬ ቪዲዮ ያላሳዘነው ያላስለቀሰው ሰው የለም። ብዙ ሰው ነው ያስረበሸው። እና ምንድን ነው ድራማ እየሆነ እያወቀ እየነገርናቸውም ድራማ አትበይ እያሉን ማለት ነው። እኛ ራሱ ማርያም እኔ በውስጥ ብዙ ሰው ነው የሚሰድበኝና ማንን ነው የምታጃጂው እንዴ? እናንተ ሚዲያ ተለቀቀ ሁሉ እውነት ነው ብላችሁ ኤክስፔክት አታድርጉ። ማርያምን በዚህም ልክማ ህጻናት ነው። ኦኬ እና ምንድን ነው ያው መጨረሻው ደርሷል። ብሩኬ አንተኑ ስለሚያውቅ እኮ ነው ማለት ኤክስፒሪያኑ ስላለው ጊዜ ይወስዳል። ተነስታችሁ አዲስ አበባና ቡታጀራ አይደለም ወደ አሁኑ ተነስታችሁ የምትሄዱት። ቅመሙዬ አገር ውስጥ ናለችው። ከካሜራ ጀርባ ይነግረዋል ሀሰን ማለት ነው የት እንዳለች። ከካሜራ ፊት ያልተናገረው ኦልሬዲ ተናግረዋል አገር ውጭ እንደሆነች። ስለዚህ አቀመሚ ሀገር ውስጥ ናለችው። ነገ ይሄዳል። ብቻ የምናይ ይሆናል። ግን በዚህ ቪዲዮ ምን ተማራችሁ? ብዙ ነገር ያስተምራችኋል። ብዙ ነገር ማለት ምንም ነገር በችኮላ ምንም ነገር እንዳታደርጉ። እናንተም ካራክተር ሲሰጣችሁ ካራክተርን ምረጡ። በተለይ ፍቅረኛሞች፣ በተለይ ባለትዳሮች ውስጥ ገብታችሁ የምታቦኩ ነገር ከሆነ የእናንተን ክብር ነው የምታጡት። እና ምንድን ነው በአጭሩ ካራክተራችሁን ምረጡ። የሚሰጣችሁን ካራክተር የማይሆናችሁ ነገር፣ የሚያጣላችሁ የማያምር ነገር ከሆነ አትውሰዱ። የምር ጥንቅር ይበለረ ብር ማርያምን። እና ምንድን ነው እያንዳንዱን ቪዲዮ ለማስተማር ነው የተሰራው ማለት ነው። ብቻ ተመስገን ነው። ያው ኦልሬዲ መጨረሻው ደርሷል። መጨረሻው የሚደርስ ቅመሜ ከብሩኬ ጋር አንድ ላይ ሆነው ሲመጡ ነው። እሱም በቅርቡ ጠብቁ። ነገ ኦር ደግሞ ከነገ ወዲያ ወደ ውጭ የሚባለው ነገር አታስቡት። ውጭ ያልወጣችም ቅመሜ አገር ውስጥ ናለችው።
ምንድነው አሁን አንዳንዴ እኛ ሴቶች ማለት ነው ለውሳኔ እንቸኩላለን፣ እለኞች ነን። በዛ ላይ ደግሞ ስሜታችን መደበቅ አንችልም፣ ፍቅር ማለት ነው እና ለውሳኔ እንቸኩላለን። ሌላው ሀሰን መግቢያ ላይ የተናገራቸው ነገሮች አሉ ካላሳለፋችሁት ማለት ነው። ምንድን ነው አንዳንዴ እንደ ህፃን የሚያጫወታችሁ ሰዎች አላችሁ። በጀማምኛም ራሱ አሰደባችሁን። የእውነት የማዳን ቅመሞች ማለት ነው። የምሬን እኮ ነው። አንዳንዴ የእውነት ስናደርግም ስንናገርም ስንጽፍም የሆነ እውቀት የተሞላበት ነገር ቢሆን ጥሩ ነው ብዬ አስባለሁኝ። ማለት ልጅ ባጠፋው ልጅ ነው መቀጣት አለበት። እናት ምን አጠፋች? ምንም። እናት እኮ ማትነካ በቃ ቀይ መስመር ናት እናት ማለት ነው። እና ዛሬ ሁላ እየዘቀዘቃቸዋቸው ነበረ። ሙሽዬ እየዘቀዘቃቸዋት ነበረ። ሀሰን ከእናቱ ጋር ቅመምዬ ከእናቷ ጋር እየዘቀዘቃቸዋት ነበረ። ማርያምን ምንድን ነው እኔ እያየሁባቸው ያለው እርስ በራሳቸው እልህ ውስጥ ተገባብተዋል። እና እልህ ውስጥ ተገባብተው የሆነ ሰንበዲ ነው የሚዘቀዝቁት። እንዴ ምን አይነት ነው? እኔ እንጃ። ርብስ በጣም እኮ ነው የምትገርሙኝ። እኛ ራሱ ነገ ምን እንሆን ምን ይግጠመኝ አናቅም አይደለ? ሞት እኮ አንኳኩቶ አይመጣም እያንዳንዳሽ ቤት ማለት ነው። እና ያለነው ሰው ሀገር ነው፣ ባህር ማዶን ያለ ነው። ምን እንደሚገጥመን አናቅም። ዛሬ በሰው ህይወት ላይ ፈራጅ ቆራጭ ባንሆን ጥሩ ነው። እነዚህ ልጆች እንደዚህ ውስጥም የከተታችኋቸው እናንተ ናችሁ፣ ማንም ሰው አይደለም። ሰው ስለወደድ ነው ብቻ የሰራውን ሁሌ ሰው ፍጹም አይደለም እኮ ይሳሳታል። ሲሳሳትም ልክ ነ ጥሩም መጥፎም ሲሰራ ልክ ነ ካላችሁት እኔ እንትን የምሰራውን ስራ ሁሌ ልክ ሆኜ ነው የምገኘው ማለት ነው፣ ስህተቴን እስካልነገራችኝ ድረስ ማለት ነው። ስለዚህ እነዚህ ልጆች ለዚህም እንደዚህ ሰጣ ገባ እንዲገቡ ያደረጋቸዋቸው እናንተ ናችሁ፣ ሌላ ማንም ሰው አይደለም። ብቻ እናንተም ብዙ ነገር ተምራችሁበታል ብዬ አስባለሁኝ። ሁለተኛ እንደዚህ አይነት ነገር አታድርጉ። የነሱ እንደዛ መሆን ምክንያት ባትሆኑ ጥሩ ነው። ምክንያቱም የማንም ህይወት ማንም አይኖርም። የማንም አይደለም ኦዲየንስ ይቅርና አባት እናት እኮ የኔ ህይወት አይኖሩልኝም አይደል? ምኖረው እኔ ራሴ ነኝ። እነሱ የመረጡትን ህይወት አንኖርም። ስለዚህ አንዳንዴ ቆም ብለን ማሰብ፣ ኢሞሽናል ሆነን የምንናገራቸው ነገሮች በጣም ዋጋ ያስከፍሉናል። እና ለነሱ እንደዚህ መሆን ምክንያት ባንሆን ጥሩ ነው። እነሱ ዛሬም ነገም ወደፊትም አንድ ናቸው፣ አይለያዩ። እንኳን ተለያዩ። አሁን ኢቨን ራሱ በትላንትናው በጣም ደስ ያላቸውም ሰዎች አሉ። እናንተ ሰው ሲለያይ ማለት ነው ደስ የሚለው ሴጣን ብቻ ይመስለኝ ነበረ። ለካ ሰውም አለ። ወይኔ የበላቸው። ብቻ ያው ለሁላችንም ልቦና ይስጠን። ጨረቃዎቻችን በቅርቡ ፍቅራቸው እንዴት እንደሚመለስ ታያላችሁ።